ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ሰንበት ሐምሌ 5 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዲስና ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎቻችን እስከ መጨረሻው እየተከታተላችሁን ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በደቡብ ግንባር የጽንፈኛው ህወሓት ወታደራዊ አዲስ ስምሪትና ዝግጅት እየተደረገ መሆኑ ተገለጸ። በደቡብ ግንባር ለጦርነት ዝግጅት ላይ የሚገኙ የተለያዩ የጽንፈኛው ህወሓት አርሚዎች አሁን ህወሓት ራሱ እየተንቀሳቀሰበት ካለው የጦርነት ዘመቻ ጋር በተያያዘ አዳዲስ ስምሪቶችን ለመውሰድ እየተንቀሳቀሰ መሆኑን ከወጡ መረጃዎች ለመረዳት ተችሏል። በዚሁ መሰረት ልዩ ልዩ የጽንፈኛው ህወሓት አርሚዎች በተለያዩ መስመሮች ለመንቀሳቀስ እንቅስቃሴ ላይ እንደሚገኙ ለማወቅም ተችሏል። ከነዚህም መካከል አርሚ 26 የተባለው የህወሓት ኃይል ከነበረበት የዋጋ በርገሌ ቀጠና በመነሳት ወደ ሰቆጣ እንደሚንቀሳቀስ የታወቀ ሲሆን የተወሰነ የዚሁ አርሚ ኃይል ከአገው ሸንጎ ጋር በመቀናጀት ከጻግብጂ እስከ እቅልዋና ብርብር ወደ ሰቆጣ ለመግባት ማቀዱ ተነግረዋል። አርሚ 31 የተባለው የህወሓት ጽንፈኛ ኃይል ደግሞ እንደ ላሊበላና ጋሽና ባሉ ስትራቴጂካዊ መስመሮች ላይ በመሰማራት እዚያው ከሚገኙ የታጠቁ የፋኖ ኃይሎች ጋር በቅንጅት ለመስራት ማቀዱ ተመላክቷል። በተመሳሳይ ዜና አርሚ 24 የተባለው የህወሓት ጦር ባላማጣ መስመር ወደ ሞልዲያ መስመርና ሙጃ በመጓዝ ቀበሮ ሜዳ ለመያዝና ከፋኖ ጋር ለመተሳሰር በልዩ ልዩ አቅጣጫዎች ላይ ለመንቀሳቀስ ማለማቸው ይፋ ተደርጓል። የህወሓቱ አርሚ 33 በበኩሉ እንደተለመደው በዋናው የቆቦ መስመር ወደ ወልዲያ መስመር በመጓዝ ከታጠቁ የፋኖ ኃይሎች ጋር በመሆን እንቅስቃሴውን ለመቀጠል ማሰቡም ተሰምቷል። በተጨማሪም አርሚ 43 ከተወሰኑ የአርሚ 44 ኃይሎች ጋር በመቀናጀት በጨርጨር ወደ ቢሶበር ሽቃይ ከተማ ያለው ካለዋን ለመጓዝና ወደ ዞብል ለመድረስ እንዲሁም አርሚ 44 በአዲ ጉደም ወደ ደቡብ ወጀራትና አዲ ቀይህ በመግባት ቶንሳ የሚገኘው የሐራ መሬት ኃይል ለመምታት በከፍተኛ እንቅስቃሴ ላይ እየተንቀሳቀሱ መሆኑ ለማወቅ ተችሏል። በሌላ በኩል አርሚ 15 የተባለው የዚሁ የጽንፈኛው ህወሓት ኃይል በመረሚቲ በኩል አድርጎ ወደ ወጀራት በመግባት በአፋር የሚንቀሳቀሱ የሐራ መሬት ኃይሎች ለመምታት ስምሪት ማድረጉ የተገለጸ ሲሆን አርሚ 92 የተባለው የጽንፈኛው ኃይል ደግሞ ከተለያዩ የፌዴራሊስት ኃይሎች ብሎ ያቋቋማቸውና የሰበሰባቸው ኃይሎች ጋር ለመገናኘት ሙሉ መግባባት ላይ መድረሱም ተጠቁመዋል። አሁን ያለው የጽንፈኛው ህወሓት ወቅታዊ ሁኔታና እንቅስቃሴ ከግምት ውስጥ በማስገባት የሐራ መሬቱ የትግራይ የሰላም ኃይል አባላትና የኢትዮጵያ መከላከያ ሰራዊት ከፍተኛ ጥንቃቄ፣ ዝግጁነትና ንቃት እንዲያደርጉም ጥሪ ቀርበዋል። ኢትዮጵያ የሁላችንም ናት፣ እንደ ፈጣሪ ፍቃድ በሁሉም አጀንዳዎቻችን ላይ መግባባት ላይ እንደርሳለን ሲሉ ፕሮፌሰር መስፍን አርአያ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት 4 ዓመታት ሲከናወን የቆየው የዝግጅት ስራ ፍሬ በማፍራት መላው የኢትዮጵያ ሕዝብ ለታሪካዊ ምክክር በጋራ መቆሙን አብስረዋል። ዛሬ በአዲስ አበባ በተካሄደው የሩጫ መርሃ ግብር ላይ ንግግር ያደረጉት ፕሮፌሰር መስፍን ከመላው ኢትዮጵያና ከውጭ ሀገራት የተውጣጡ 4000 ተመካካሪዎች በከተማዋ ታድመዋል። ከዚህ በፊት ለያይተው አጋጨውና አስኮርፈው የቆዩትን ምክንያቶች በጋራ በመምከር ወደ ዘላቂ ሰላም ለመሸጋገር ዝግጁ መሆናቸውን ገልጸዋል። ዋና ኮሚሽነሩ በንግግራቸው ወቅት ኮሚሽኑ በተለያዩ ክልሎችና የፌዴራል ተቋማት የተሰባሰቡትን ሀገራዊ አጀንዳዎች መሰረት በማድረግ በቀጣዮቹ ሳምንታት የኢትዮጵያውያን የጋራ መግባባት ምዕራፍ እንደሚከፈት አስታውቀዋል። ኢትዮጵያ የሁሉም እንደመሆኗ ለዛሬው ታሪካዊ ቀን እንድንደርስ የመከላከያ ሰራዊት፣ የሰላምና የደህንነት አካላት፣ የሲቪል ማህበረሰብና መላው የሀገር ተቋማት ላደረጉት የላቀ ድጋፍና ትብብር በኮሚሽኑ ስም ከፍተኛ ምስጋናዬን አቀርባለሁ ሲሉም ተናግረዋል። ፕሮፌሰር መስፍን አርአያ በሩጫ መርሃ ግብሩ ላይ ለተሳተፉ ህጻናት፣ ወጣቶችና አረጋውያን መልካም ምኞታቸውን በመግለጽ ይህ የተባረከ ቀን ኢትዮጵያውያን በጋራ በመምከርና በመመካከር በሁሉም ሀገራዊ አጀንዳዎቻችን ላይ መግባባት ላይ የሚደርሱበት መነሻ እንዲሆን ያላቸው ጠንካራ እምነትና ተስፋም ገልጸዋል። የአልጀሪያና የማሊ ዲፕሎማሲያዊ ግንኙነት ከ1 ዓመት ገደማ እገዳ በኋላ በይፋ ተመለሰ። አልጀሪያና ጎረቤቷ ማሊ ለ1 ዓመት ያህል ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን በይፋ ማደሳቸውና ወደ ቀድሞ ትብብራቸው ለመመለስ አዲስ ምዕራፍ መጀመራቸውን አስታውቀዋል። ይህ እርምጃ በሁለት ሀገራት መካከል ላለፉት ወራት ሰፍኖ የነበረው ከፍተኛ የዲፕሎማሲያዊ ውጥረት የሚያረግብ ሆኖም ተገኝቷል። በአዲሱ የስምምነት ምዕራፍ መሰረት ሁለቱ ሀገራት የዲፕሎማሲ ተሳትፏቸውን በከፍተኛ ደረጃ ለማሳደግና በተለይም በሳህል ቀጠና ያለውን ቀውስ ለመፍታት የጠበቀ ቅንጅት ለመፍጠርም ተስማምተዋል።
ይህም በቀጠናው አስተማማኝ ሰላም፣ መረጋጋትና ደህንነት ለማስፈን ያለመ መሆኑም ተገልጸዋል። ይህ በጎረቤታማቾቹ መካከል የተፈጠረው እርቅና መግባባት በሁለት ሀገራት ግንኙነት ላይ አዲስ ተስፋን የፈነጠቀ መሆኑ የተገለጸ ሲሆን በቀጣይም በጋራ የደህንነትና የልማት ጉዳዮች ላይ በጋራ ለመስራት የሚያስችል አውድ እንደሚፈጠር የፖለቲካ ተንታኞች በማመለከት ላይ ይገኛሉ። ኢራን የባህረ ሰላጤውን ሀገራት አጠቃች። አሜሪካ ዳሯን በኢራን ላይ መጠነ ሰፊ አየር ጥቃት ማድረሷን ተከትሎ በኳታር፣ ኩዌት፣ ባህሬን፣ ዮርዳኖስና ኦማን ላይ ኢራን ጥቃት አድርሳለች። አረብ ኤሚሬቶችም ሚሳኤሎችንና ሰው አልባ አውሮፕላኖችን አክሽፋለች የሚሉ መረጃዎችም እየወጡ ይገኛሉ። በአሁኑ ሰዓት ኳታር ድርድር እያደረገች ብትገኝም ኢራንና አሜሪካ ወደ መተኳኮሱ ገብተዋል። ኢራን በሀገራቱ ማለትም የባህረ ሰላጤው ወይም ገልፍ ሀገራት ላይ ከባድ ጥቃት ማድረሷን አስታውቃለች። የአሜሪካ ጦር 140 ኢላማዎችን በሶስተኛው ዙር ጥቃቱ መምታቱንም አሳውቀዋል። የኢራኑ አብዮታዊ ዘብ ኃይል በሆርሙዝ ሰርጥ ላይ የቆጵሮስን ባንዲራ ያነገበች መርከብ መጥቷል በሚል ነው ማዕከላዊ ዕዙ ኢራን ላይ ጥቃት የሰነዘርኩትም ብሏል። በ3 ቀናት ጥቃት ሴንትኮም ከ300 በላይ ኢላማዎችን መምታቱንም አሳውቋል። አዳሩንም የሚሳኤል ማከማቻዎችን፣ የድሮን ማዕከላትን፣ የባህር ኃይሉን ሀብት፣ የመግባቢያ ትስስሮችንና ሌሎች ቁልፍ ወታደራዊ ቦታዎችን ማጥቃቱንም ሴንትኮም አሳውቋል። ኢራንም የአሜሪካ ጦር ሰፈር ባለባቸው የመካከለኛው ምስራቅ አካባቢዎች ላይ ከባድ ጉዳት ማድረሷን ይፋ አድርጋለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ